Set piece again, ole ole አባቴ ኦን ጎል ኤፍሲ ሴት ፒስ ኤፍሲ ፔናልቲ ኤፍሲ የፈለግሽውን በይ ሰሚ ፋይናል ላይ ደርሰናል አባቴ በዚህ አጫወት ምናምን ነገር እንዳትል ጌሙን ካየህ እኮ ማን ነው እድል አልተጠቀምንም እንጂ አርገናቸው ነበር ፈርስታ ከዛ ላይ ያው ጽድት ያለ ኦን ጎል አገባን ጽድት ያለ ኦን ጎል ማን ነው አስበንበት ነው በቃ ማግባት ሲያቀተው ሳካ መሮታል አልኩ በቃ አንተን አጋሽቶ ያገባዋል ገባርለ ላስት ሚኒት በቃ ክሮስ ይደረጋል ከዛ ላይ የሆነ ጃሚ ጎል ይገባብናል አርቴታ አንድ ለባዶ መምራት ሴፍ አይደለም እግር ኳስ እኮ ነው አንድ ለባዶ መምራት መቼም ሴፍ አይደል ይሄ ጨዋታ ወደ ፔናልቲ ሄደው እኛ ስላልደገም ወደ ፔናልቲ ሄደ 7 ፔናልቲ አገባን 8ኛውን ሰሊባ አገባ ኬፓ አንድ ፔናልቲ ሳይነቃባቸው 8ኛውን ፔናልቲ ለኳ ሊመታ ሲል ቋ አረጋው ለኳ ያርሰናል ለጋፊ አጫዋታችን ምናምን እንዳትል ውጤቱን አይተህ ነው ሪአክት ያደርክ ያለው እንጂ ዛሬ ምርጥ ነበር አርቴታ ያጠፋው ኤዜን ቦዲጋርድ ተመሳሳይ ቼንጅ እኮ ነው ጎል አይደል የሚፈልገው በ2-10 ቁጥር አትጮትም በ2-10 ቁጥር ሜሪኖ አሰጥተ ኤዜ ኦዲጋርድ ማስገባት ዛሬ ፈርስት ሃፍ ለምሳሌ በጣም ማርቲኔሊ ዛሬ የሚገርም ዊንገር ሆኖ ነበር የሚገርም ዊንገር ማን ብዙ ጥሩ ነገሮች አይተናል ዋናው ጥሩ ነገር ግን አሸንፈናል ሃንግማን ፓላስን ተጨንቆ አለፈ ምናምን ካልሽ ማን እንዳትሳሳቺ ላስቀይምሽ ነው ምልሽ ደርሶ መልስ ላስቀይምሽ ነው አንቺ ካርዲፍን ያለሽ ገባሽ አይደል ፓላስም አቻ ያደረገው ጃሚ ጎል ይመቻቸው አስጨነቁን ግን we are the gunners semi final here we come ይሄን ቆርቆሮ እኛ ነው ምንበለው ገባሽ አይደል ማንንም ሰው እኛ ባለንበት አይበላም ትጾማለህ አዳም ዘንድሮ እኛ ካለን አትበላም ተረዳጋር ሲቲ ፋይናል ላይ እንገናኛለን ኒውካስልን ለፊ እኔ ሃንግማንን አስቀይምልሻለሁ እንደኔ የቱኒዚያን ጨዋታ ላይ ያመሸስቲ ቱኒዚያ በጣም 3-1 ዋው ስማ ቱኒዚያ ትቻለሽ በዛሬው የክሪስታል ፓላስ ጨዋታ በፔናልቲ ያለቀው ጨዋታ ላይ ማለት ነው ቲምበር ምን ሆነ ነው በቃ እኔ ማናገር የምፈልገው አንተ ነው ቲምበር ምንድነው የሆንከው ወንድሜ ቢስሚላህ አሳቀከን እኮ ይሄኛ መናቀው ቲምበር ነህ አንተ አንድ ማዱኬ ትሄዳለህ ትደርሳለህ በቃ ትደርሳለህ ፈረስ ነህ ታደርሰናለህ ከዛ አትዋጋ ምንድነው ማዱኬ ለምንድነው ጎል ማትጨርሰው በጀማል ሞት ምንድነው ኤዜ ለምን አስወጣው አርቴታ ኤዜ ለምንድነው እስኪ ያስወጣው እኔ እኮ አይገባኝም እኮ አንዳንዴ አርቴታ እኮ ግራ ግብት ነው የሚለኝ ኦዲጋርድ መግባት አለበት በቃ ሜሪኖን አታስወጣው ወይ ሜሪኖን ወይ ኖርጋርድን አስወጥተህ ከዛ ኤዚን አርግና ሜሪኖን ከፈለክ በኖርጋርድ ቦታ ማጫወት ነው በደንብ አጥቅተን ብንጫወት ምን አለበት አንድ ጎል አገባን ነቅለው ወጥተው ያጠቁ ነው ምን አለ ጫን ብለን ብንሄድ ዛሬ ሳካ አላቀም እኔ ዋኔሪንም ለምን ድል እንደማትሰጠው አላቀም ሳካ ዛሬ ያልነበረችም የመጨረሻውን ኳስ ያስክ እንጂ ኬፓ ራሱ ፔናልቲ ላይ ወዴት ስትወድቅ እንደነበር ወይኔ አርሰናል አራጦስን አባቴ እኔ እስካሁን አይናችን ቀይ እስኪሆን እኔ አርሰናል 5 ሰዓት አይጫወት በቃ ጥሩ እኔ ወልቭስ መስሏቸው ይሆናል አቅም ጥፍ እናቀው ነበር ፈርስት ሃፍ ላይ ተመለከተ እንደው ዝም ብለን ያመሸነው እኮ ሰከንድ ሃፉን ጭራሽ ባለቀ ሰዓት ያገባሉ መከራ እንደ ወልቭስ አልኩ እኮ እኔ ፔናልቲ ስትገቡ በቃ ትንሽ ተስፋ ካሁን ሰዓቱ ምን አይነት በረኛ ነው የፓላስ እኔ ኬፓሽቶ ቢያንስ ከ6 እንደው አንድ እንኳን አይመልስም የነበረበት ታይም ላይ እንደው በመጨረሻ ሰዓት መለሰ እንጂ እኔ የክሪስታል ፓላስ በረኛ እንደው ከ6 ተመሳሳይ እንኳን አይወረወርም እንዳለ ተቃራኒ ተወርውረ እንዲ ልብ አይ ኖርማል ነው እኮ በቃ የሚገባው እንድኛው እኮ እንደ እግር ኳስ ተመልካች ነው እንጂ የሚገባው ሰው ነው ያለፈው እኮ ግን ኧረ ጦሳችንን ምን አባቱ ደሞ እየቋጠርኩ አልነበረም ሽንቴ መጥቶ ተነስቼ ነው እንጂ ምን አስቋጠረኝ ያ እየቋጠርኩ ነበር ይሄ ዘፈን ለአርሰናል ያገናኘን ካንቺ ጋራ አንድ ረሰው በየተራ ወያሊት ካንቺ ጋራ ያገናኘና እርማችንን ብንቋጠርላችሁ አመጣችሁ አሸነፋችሁ 8 ፔናልቲ ሹት አውት ደርሳችሁ በመከራ ማለት በመከራ
ለማንኛውም ከ3 ሳምንት በኋላ ከኛ ጋር የጥሎ ማለፍ ጨዋታ ሴሚ ፋይናል ላይ ስለምንገናኝ የዛኔ እናያለን። ቂም በቀል ምን አይነት ጨዋታ እንደሆነ እናሳያችኋለን። በእኛ ሜዳ ነው የመጀመሪያው ጨዋታ። ይሄን ሰው ያያችሁት ከሃዲ ነው፣ በህግ እየፈለግነው ነው። ጠቁሙ። ራሱ ላይ ኦንጎል የሚያገባ የመጨረሻ ፔናልቲ የሚስት። እኔ እኮ አሁን እኮ ግራ ገባኝ እኮ። ወያላው እንዲያሸንፍ ነው የሚገባው፣ ከወያላ ጋር የሚጫወተው ወያላ እንዲያሸንፍ ነው የሚገባው። እኔ ብቻ ነኝ እንዲሸንፍ የምፈልገው። በቃ እኔ እኮ ግራ ገባኝ እኮ። አሁን ወያላው እንዲያገባ ሳይሆን ኦንጎል እንዳያገቡ ነው እየቋጠርኩ ያለሁት። ምን አይነት ጊዜ ላይ እንደደረስን በቃ ላልችለው። ምን ነበር ባይሰጠኝ፣ ከሰጠኝ ምን ነበር ባይነፍገኝ። እንግዲህ እኔ 4 ፍሬ የለኝም። በቃ ያቅሜን ሞክሬያለሁ። 2 ቅጣት ምን ማድረግ አልችልም። አሁን በኢትዮጵያ ማለት ነው 7 ሰዓት ተኩል ነው ከሌሊቱና ምን ሆኜ ነው ግን አሁን የሚቋጠር ጨዋታ ነው። ካራቦ ካፕ እንኳን እቋጥራለሁ እኮ እኔ አልሰክሳችሁም። በደንብ ነበር እየቋጠርኩ የነበረውና ወይ ጉድ ይገርማል። ኦንጎል አጌን ኦሌ ኦሌ። ወላጆ አርሰናል በፕሪሚየር ሊጉ ማለት ነው ሴት ፒስ ተብሏል፣ ተከላካይ ቡድን ተብሏል። አሁን ደግሞ ኦንጎል ኤፍሲን። አሁን የቀረ ምን እንደሆነ ታውቃላችሁ? ከበረኛ ነው የቀረናው። ከበረኛ መግባት አለብን። አረ ለነሱ የተባለ ለኛ ተረፈ። አረ ወገን ከሳን እኮ ከሳን። አረ በሚገል አረ ሊድስ 4 ያገባበትን ክለብ እኔ እንዲህ ልጨነቅ? አረ በኢየሱስ አልፈለሁ። ይሁን ለቼልሲ በደንብ ተመሬበት ተዘጋጅቼበት በርጎን ያጠነከረኝ ይሄ ጨዋታና እኔ ለ8 ፔናልቲ ልቋጥር። ዩናይትድ ያን ሁሉ አለፍኩ። እግዚአብሔር ይመስገን አለፍኩ። እና የዩናይትድ ደጋፊ ምን ትሉኛላችሁ? አሁን ትመጡና ማለት ነው የአፍሪካ ዋንጫ እያየን ነበር በሉኝ። አሁን የአፍሪካ ዋንጫ እያየን ነው በሉኝ። በቃ በሉኝ። ሌላ ነገር አልፈልግም። በኢየሱስም ከሳው እኮ ወገን ከሳው፣ እውነት ከሳው። እኔ ምሽት ጨዋታ አልተመቸኝም፣ ይቅርብኝ። እንደምነሽ ማንቼ የእንግሊዟ ቤቲ አርሴማ አሸነፈ። የው በፔናልቲ እስከ 7 ሰዓት ድረስ ቁጭ ብለሽ ቋጠርሽልኛ ምድረ ቅሪላ ሁላ እስከ 7 ተኩል ቁጭ ብለሽ ቋጥረሽ አልተሳካልሽም። ዛሬም ገረጣሽ በልልኝ። ይቻላል፣ በፔናልቲ ይቻላል። ኬፓ አናዱኝ ነው ዝም ብሎ በዛ እየተሰጠ መጨረሻ ላይ ይቻላል 90 ምናምን ላይ ሲገባብን ጨፈርካ። ይሄ ነው መጨፈር እንችላለን። ሳሚ ፋይናል አልፈናል። ይሄን ሙጠምጢማ ዋንጫ ዘንድሮ እንበሏለን። ይቻላል። ግባለት ግባ። ሲጀመር እኛ 5 ሰዓት ስንጮት አትቋጥሩ። በቃ ተኙ አልቋጡ። መጨረሻችሁ የሆነ ደግሞ እኮ የሆነ ያናዳል። ቁጭ ብለ ቋጥረ አሰፍስፈ መጨረሻ ላይ ቅስም ይሰበራል። እኛ 5 ሰዓት ስንጮት ከዚህ በኋላ እንዳቋጠር ገብተህ አውጣው ግባለት ይባላል። እሺ አሁን ጋይስ ምን ይባላል? ቋጣሪ እስከ 7 ሰዓት ተኩል ድረስ ቁጭ አድርጎ መጨረሻ ላይ ወሽመጥ ስብር ማድረግ ምን ይባላል? አራርሰናል። እሰይ ለምን አልተኛም? ሲጀመር እስከዚህ ሰዓት አንተ ምን ትሰራለህ? ክለብ አይጮት ምን ትሰራለህ? እኛ ላይ ልትቋጠር? ኧረ ተው እንጂ። ወይኔ አርሰናል ዘንድሮ እንኳን ፓላስ ማንም አያስቆመንም። እሱን እያወቃችሁ ማንም ማለት ነው። ስታሳዝኑ ግን እግዚአብሔርን አሳዘናችሁ። ነገ ስራ የለባችሁም አታኙም። እሰይ ገብተህ ታወጣዋለህ። ግባና አውጣው። ምንም አይነቱ አልፈልግም። ከኔ እኩል ቁጭ ብለህ ነው ምድረ ቋጣሪ ስታይ የነበረው። ከኔ እኩል ይኸውልህ እዚህ ውድድር ላይ የለም የሚያቀር አካል የለም። ግሪሚስ ቢኖ ምናምን በሚባል ቡድን ተሸነፈ ወጣል። ግን ከኔ እኩል እየቋጠርክ እያየህ ነበር። አፈህን እንዳከፍት ይኸውልህ። አሁንም ኦንጎል ተመልከት። ኦንጎል አገቡልንና እነሱም አግብተው ራሳቸው 2 ጎል ራሳቸው አግብተው እኮ ነው አግብተው ከዛው ፔናልቲ እንምታ ተባብለን አክብረውን ነው። ሌላ ነገር እንዳይመስል ፔናልቲ ተገባባንና ማለት ነው። ፋይናሊ አጫውተን ሰጠናታ
ትችላለህ ኬፓ ምድረ ወያላ ቋጣሪ በሙሉ እስከ 7 ሰዓት ከ23 ደቂቃ ድረስ አቆይተን ጨጓራውን ልጠን አስተኛተናል። ግሽ ልጠኑ አንተ ሃንግማን መጣውልሽ። ቀጣይ ደግሞ አንቺ ነሽ 3 ጎል ነው ራስሽ ላይ አግብተሽ ሃንግማን አሸንፈሽ ወደ ዋንጫ ማልፈ 3 ጎል ራስሽ ላይ አግብተሽ እኔ አላገባ በቃ እኔ ቡድኖችን የንቀት ደረጃ የደረሰው እዚህ ድረስ ነው ገባ። እኔ አላገባም ራሳችሁ እያገባችሁልኝ ዋንጫ ያደርሳለሁ። ከዛ ዋንጫውን በሏል። ቴንክ ዩ ጀማ ሼር ኮምፕሊንግ አድርጉና አድርሱላችሁ። አሸንፈናል። ይህ ድል በጣም ይገባን ነበር። በተለይ የመጀመሪያው 45 አርሰናል ምን አይነት አርሰናል ነው! የዛሬ ፐርፎርማንስ እንዳለ 10 ከ10 የሚያሰጥ በተለይ የመጀመሪያው 45 ማርቲኔሊ ይለያል ለምላችሁ። እንኳን ደስ ያላችሁ ገነርስ፣ ይገባናል ይህ ድል። ኬፓ አሪዛባላጋ ግን ማለት ነው ኬፓ አሪዛባላጋ ይመች። ለማንኛውም አርሰናል አሸንፏል። ተኛ፣ ሁልህም ተኛ። 7 ሰዓት ከ23 ላይ ነው አሁን ይህን ቪዲዮ እየሰራሁት ያለሁት። እስካሁን ድረስ ቁጭ ብለህ ከነበረ ህይወት ላይ ነው የተጫወትኩብህ። ምን አይነት ቋጣሪ ናቸው ግን! ኧረ በስመ አብ! ያ ሁላ ኳስ መተን እንዴት ነው የምንስተው? ያ ሁላ ነገር አድርገን እንዴት ነው እኔ ማለት ነው ይሄ ጨዋታ አቻ መጠናቀቁ ማለት ጭራሽ ጥያቄ ምልክት ውስጥ ነው የከተተው ህይወቴን። እንዴ ማርቲኔሊ በዚህ በኩል ብራዚላዊ ነው፣ በዚህ በኩል ምንድነው? ለስንት ብቋጥሩ ቼልሲ እሺ እስከ 6 ሰዓት ምናምን ሌሊት ላይ ነው ስራቸው ሲናቃለን። ዩናይትዶች በዚህ ሰዓት ምንድነው የምታደርጉት? ሻሺ እንዴ ምንድነው የምታደርጉት? ኦቨርታይም እየሰራችሁ ነው መቋጠር። ኧረ በስመ አብ! ምንድነው የምትሰሩት? አራቋጥሩ እንደዚህ በእናታችሁ። ኬፓ ትችላለህ። ለኩራ ራሱ ላይ ያገባ ፔናልቲ ሳተልም ማን የኛ ተጫዋች ነው። ልናስፈርም ነው አሁን። እንደዚህ አይነት ተጫዋች አናስፈርም። እናስፈርም መስሎ ነው እንደዚህ ራስ ላይ የራስ ቲም ላይ እንደዚህ አይነት ቀመር መቀምረው ጭራሽ አናስፈርምም ማለት የነ ቶሎ ቤት ግድግዳው ሰንበሌ ጆቫኒ አመሻ ለማይረባ ውሻ ክርስቲያን ፓላስ ቆይ ፔናልቲ እስከ 8ኛ ድረስ መቼ መጣ? አንተ እግር ቄጠማ ነው እንዴ? እግር ቄጠማ ነው። ምንድነው? አላስተማረውም? ፔናልቲ መምታት አላስተማረውም ወይ? አባራችኋል እኮ አልቋል እኮ ፓላስ አልቋል። ውሃ እኮ አድርጋችኋል እኮ ጨርሳችሁ። አረ ፓላስ እኔ እስከዚህ ሰዓት ያመሸሁት ለምንድን ነው? እጥላችኋለሁ አሸኟትም ወይ ብዬ ሰራለሁ ብዬ አይደለ? አሸኟትም ወይ ብዬ ቪዲዮ ሰራለሁ ብዬ አይደለ? ቋጣሪያንስ በዚህ ሰዓት የሚሉት አርሰናል አላበዛውም እንዲህ እስከ ሌሊቱ አስቋጥሩን 7 ሰዓት ተኩል እኮ ሆኗል እንቅልፌን ብተኛስ ምናምን ይላሉ። ግባና አውጣ ይላል። ይሄም አለ እንግዲህ ካራቦ ካፕን ጥሎ ማለፉን ተቀላቅለናል። ዋንጫን አንምርም እያለ ነው ይሄ ሰውዬ። አንምርም ዋንጫን እያለ ነው። ኔክስት ይልሃል ኮልዶ ይሳካ ማን ነው ኪንጉ? እናሳየዋለን፣ እናበጥረዋለን። ቼላው ታጥነህ ለለንደን ደርቢ እንደምትዘጋጅ እናውቃለን። ተዘጋጅተህ ጠብቀን። በዚህኛው ግን እናፈነዳዳሃለን። ምንም አታመጣም። የባለፈውን ጌም ለዚህኛው አዘዋውረንልሽ ነው። ይኸውልህ እኔ 10 ምናምን ዓመት አንድ አይነት አርሰናል ማየት ሰልችቶኝ ነበረ። ይሄን አርሰናል ነው ማየት የምፈልገው የነበረው። ይሄ አርሰናል መጣልኝ። ይሄን አርሰናል ነው የምፈልገው። 10 ምናምን ዓመት በእግር ኳስ የሚያዝናና ጎል የሚያመርት ነገር ግን የሚሸነፍ አርሰናል ነው ያየሁት። 10 ምናምን ዓመት አላሳዝንም እንዴ? አሁንስ ኳስን የሚጫወት ጎል እምቢ ያለው ነገር ግን የሚያሸንፍ አርሰናል። ይሄ አርሰናል ዋንጫ ይበላል። ቤተሰብ ግባ እናውጣው። የሻሼ ደጋፊ ግባ እናውጣው። ኮተታም ደጋፊ ከፓላስ ጋር እኮ ነው የተጫወትኩት። አንፊልድ ላይ 3 ጎል የቀረቀረ ክለብ ጋር እኮ ነው የሚጫወተው። ከፓላስ ጋር እኮ ነው የሚጫወተው። የተጫወትኩት እኮ ከፓላስ ጋር ነው፣ ከግሪስፒ ጋር አይደለም። ግባ እናውጣው። ኮንግራ ለአርሰናል ደጋፊ፣ የምትከፋ የአርሰናል ደጋፊ፣ የሚደብር የአርሰናል ደጋፊ አታውቅም። ዲቻውን ስጥት፣ ፈላውን ስጥት፣ ዋንጫውን ውስድ ነው። ትመለከተዋለህ። ነበር እቺን እንኳን መልስ። በእናትህ ኬፓ ገላግለን እኛንም እቺን እንኳን መልስ። ይችላል ኬፓ ይችላል። ሰዓቱ አለፍን ነው ብላችሁ ሰሚ ፋይናል ገባን። ይቻላል ኬፓ ትችላለህ ኬፓ
ስትቋጥሩ የነበራችሁ ገብታችሁ ተኙ። ሻው ተኙ። እስከ 7 ሰዓት ስትቋጥሩ የነበራችሁ ተኙ። ከመኑ ገደስ ይቻላል እንዴ? እስማአም ይህ ሁሉ ጭንቀት ራሱ እኮ መጠበቅ አልነበረብንም። ከምር አንድ ባዶ ያቺ ኳስ እኮ ወይኔ ጉዬ። ለማንኛውም የአርሴናል ደጋፊ ይመሻችሁ። ሰሚ ፋይናል ደህና ደሩልኝ። ሄድ ኮፒ ሊንክ ፖስት ማድረጋችሁ ግባና አውጣው። ወይኔ ኬፓ ዛሬም ከጉዳ ወጣህን። ግባና አውጣው። ምድረ ቋጣሪ እንደዚህ ነው የኔ ክለብ አሳይቶ ይነሳል። ወይኔ ምን ማለት እንዳለብኝ አላውቅም። ስለ ጨዋታው በድጋሚ እመለሳለሁ። አልፈናል ነው የምልህ፣ አልፈናል። ምን አገብቶኝ ነው እስከዚህ ሰዓት ቁጭ ያልኩት? እግዚአብሔር አሬ ክርስቲያን ፓላስ አሰልጣኝ ምን አይነት ድንጋይ ነው በእግዚአብሔር። ቢያንስ ፔናልቲ ነው፣ ፔናልቲ ታይም ሲደርስ ያን በረኛ ታስገባው። እግዚአብሔር ምስክሬ ብሎ የሶስት የአራት ተጫዋች ፔናልቲ ይመልሳል እኮ። አረ በመድኃኒዓለም ወይ ቅድሚያ ለምን አሸንፋችሁ አልወጣችሁም? እስከዚህ ሰዓት ለምን አስቀመጣችሁን? እኛ አሁንም ልንገር አርቴታ ሙሉ ቲም በጉዳት ይለቅ። እንደ ክሪስታል ፓላስ ላለ ቲም እንደዚህ አይነት ዋንጫ ወሳኝ የሚባል ነው ማለት ነው። እና ይሄ ተከላካይ ዛሬ በቁማቸው ገደላቸው። ለአርሰናል አንድ ጎል አስቆጠረላቸው ወደ ራሱ፣ ጭራሽ ደግሞ መጨረሻ ፔናልቲውን ሳተው ማለት እኔ እርግጠኛ ሆኜ አላየሁትም። እያየሁት አይደለም እንደሚስተው እርግጠኛ ስለሆንኩ ነው መጥቼ ቪዲዮ የምሰራው። አላየሁትም፣ እያየሁት አይደለም። በዚህ ደረጃ ደነዝ መሆን ይቻላል? ቅድም ደግሞ ማርቲኔሊ ምናምን ብዬ ቪዲዮ ሰርቼ ነበር። እኔ ምኞቴን ነው እየነገርኳቸው ያሉት፣ ጉዳቱን ስለምፈልገው ነው። እንዲህ ነው የማትችሉት፣ ጎል እንኳን ማስቆጠር አትችሉም። ሁልጊዜ በሰዎች እርዳታ ነው የምታሸንፉት። ሴት ፒስም በሴት ፒስ ነው የምንመልሰው። እናንተ በተነካካ በተሎካከፈ ምናምን ጎል አግብታችሁ አሸንፋችሁ ልትወጡ ነበራ። ይሄ ፔናልቲ ማለት ነው ገላጋይ ባይኖረው በረኛን አልፎ ተጫዋችን አልፎ አሰልጣኝን አልፎ የክለቡ አመራሮች እንኳን ቢመቱት የሚያልቅ ፔናልቲ አይመስለኝም። የኛ ባይንደር ላይ ስትፎግሩ አልነበር እንዴ? ከግሪንስቢ ታውን ጋር ስንጫወት የእናንተ በረኛ ምንድን ነው የሚሰራው? ፎጣ እንኳን አይዝምቁ ፎጣ። እንደው የደከማችሁ አሁን በዛች ልኩፍኩፍ ባለች ኳስ ምናምን ነገር በቃ ጨዋታውን ጨርሳችሁ ገላችኋል በእናንተ ቤት። ውሄ ተባረክ። የምሬ ነው ምላችሁ። ቢያንስ እንኳን ክብር ያለው ሽንፈት ነው የተሸነፈው ክሪስታል ፓላስ። የምሬ ነው ምላችሁ። ከፈረስት ሃፉ ክሪስታል ፓላስ ሰከንድ ሃፉ ክሪስታል ፓላስ ይሻላል። የምሬ ነው ምላችሁ። በተለይ በረኛው 90 ደቂቃ ማኖፍ ዘማች እሱ ነው መሆን ያለበት። ብቻ እድል ከኛ ጋር አልነበረችም። ያው እንግዲህ ከትልቁ ከሀያሉ ለንደን ኢዝ ብሉ ከሚለው ከቼልሲ ጋር ነው ፋይናሉ የሚሆነው፣ ሰሚ ፋይናሉ የሚሆነው። እንግዲህ ምንም ማድረግ አይቻልም። ያው ከለንደን ወደ ለንደን ነው የሚያገላብጡሽ። ገባሻል? ፓላስ ጀምሮሻል፣ ቼሎ ይጨርስሻል። ነግሬሻለሁ። ይህን ክለብ 5 ሰዓት ላይ አታጫውቱብን። በቃ 5 ሰዓት ላይ አይጫወት ክለብ አለን አይደል? አሁንማ ጭራሽ የኔ ቋጠሮ ይስማማው ጀምሯል እኮ። የኔ ቋጠሮ እንዲያሸንፍ ይረዳው ጀምሯል። አሁን ደግሞ ጭራሽ መግደል የሚችለውን ጨዋታ እስከ ፔናልቲ እያደረጉ እኛ ላይ መጫወት ጀምሯል ጭራሽ። አረ የኛ ስቃይ በዛ ጎበዝ፣ የኛ ስቃይ በዛ ጎበዝ። የኛ ስቃይ ከቀን ወደ ቀን እየበዛ ነው። ክሪስታል ፓላስ አፈር ብላ፣ ሌላ ምንም ልልህ አልችልም። አንተ መች ነው ግን ሳንጨነቅ የምናሸንፈው? እንደዚህ መሆን የነበረበት ጨዋታ አልነበረም። ፈርስት ሃፍ ላይ ጨዋታውን ገለን መውጣት እንችል ነበር። የተጫዋቾቻችን ክሊኒካል አለመሆን ጨዋታውን ለጥቂት አስከፍሎ ነበረ። ያው የመጀመሪያ አጋማሽ 0-0 ነበር የተለያየው። በጣም ብዙ የግብ ዕድሎችን ፈጥረን ነበር። ቢሆንም ግን ሁለተኛ አጋማሽ ላይ ክሪስታል ፓላሶች ራሳቸው ላይ ያስቆጥረው ጨዋታውን 1-0 እየመራን ብንቆይም ባለቀ ደቂቃ ማርግፌ ክሪስታል ፓላሶችን እኩል በማድረግ ጨዋታው ወደ ፔናልቲ ሹታውት አምርቷል። ቅጣት ምቱም እጅግ በጣም ያስጨንቅ ነበረ። ነገር ግን በመጨረሻም ኬፓ አንድ ኳስ በማዳን እንግዲህ ክለባችን 8-7 በፔናልቲ ሹታውት ማሸነፍ ችሏል። መጀመሪያ አጋማሽ ላይ ማዱኬ በጣም ብዙ ኳሶችን ሲያባክን እየተመለከት ነው ነበረ። ከዛ በተጨማሪም የክሪስታል ፓላሱ በረኛ ቤኒቴስ በጣም ብዙ ኳሶችን ሲመልስ እየተመለከት ነው ነበረ። ለግብ የቀረቡ ኳሶችን ሲያድንም እየተመለከት ነው ነበር። በመጨረሻም ክለባችን ጨዋታውን በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጧል። በቀጣይ ዙርም ክለባችን ከቼልሲ ጋር ጨዋታውን የሚያደርግ ይሆናል። እናንተስ ጨዋታውን እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።